በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። እሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እሺ ሰላም ለሁላችሁ፣ እንዴት አላችሁልኝ? እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይና ብዙ ፕሮቴስታንት ወንድሞቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም የቅዱስ ቁርባን ማለት ነው፣ ስጋና ደሙ የማርያም ነው ይላሉ ክርስቲያኖች ላይ የሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለ ሁለት ነጥብ ላስቀምጥ። አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባ። እሺ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑም። ስለዚህ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ጴንጤዎች ማለት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሹ ነው የሚክዱት። ስለዚህ እናንተ ገና ከጅምሩ ይህንን ምስጢር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ። እናንተ ነው ጣልፎ የሚጠል ነው። ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋ ነስቶ ነው። የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት መጣ የሚሉ ሰዎች ነበሩ። ጥንት ላይ እንደዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት የመጣ አይደለም በቃ የነሳው ስጋ ከመቤታችን የሚለውን ለማሳየት ይመስለኛል ይህን ቃል የተጠቀሙት። ያም ሆነ ግን ትክክል አይመስለኝም፣ ቃሉ ትክክል አይመስለኝም። የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም፣ የመለኮት ሆኗል። ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦልሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ ብእሲ አይደለም። አሁን አይተዋል። የማኑ ስጋ ሆኗል? የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ። የመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም። እንደዚህ አይነት ትምህርት እንኳን የለንም። የቅድስት ድንግል ስጋና ደም ያድናል የዘላለም ህይወት ይሰጣል አንል። የዘላለም ህይወትን መስጠት የሚችለው ሩቅ ብእሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው። ያ ስጋ የማን ነው? የመለኮት ነው። መለኮት የራሱ አድርጎታል። ስጋውን መለኮት የራሱ አድርጎታል። ይሄ ከዚህ አንጻር መታየት ይኖርበታል። ይቆያል። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደ? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ብፁዕ አባታችን በረከታቸው ይድረሰንና በአንድ መድረክ ላይ ሲያስተምሩ የጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋ እንደነሳ እንዲሁም ደግሞ መስቀል ላይ የተሰቀለው የተቆረሰው የፈሰሰው ደም የማርያም ነው፣ የምንበላው ስጋ የምንጠጣው ደም የማርያም ነው በሚል ቃላቶች ሲያስተምሩ ሰምተናል። በብዙ ሰዎች ዘንድ መነጋገሪያ ሆኗል። አስቀድመን ልናየው የሚገባው ኦርቶዶክሳዊ መረዳታችን ምንድነው? የኦርቶዶክስ አስተምሮ ምንድነው ከተባለ ቤተክርስቲያናችን የምታስተምረው ለዓለም የሞተ በሞቱ ሰዎችን ሁሉ ከኃጢአት ያነጻ በመስቀል ሞቱ ያዳነ ኢየሱስ ክርስቶስ ብቻ እንደሆነ ታምናለች። በእምነት መግለጫዋም ሳይቀር ይህንን ትናገራለች። ይሄ የቤተክርስቲያን እምነት ነው ማለት ነው። ታዲያ አባቶቻችን ምን ለማለት ይህንን ቃላቶች ተጠቀሙ ከተባለ ልክ ጳውሎስ እንደሚናገረው ከሴት የተገኘ ልጁን ላከ ብሎ በስጋ ከቅድስት ድንግል ማርያም መገኘቱ እንደተናገረ ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም መገኛው ወይም ደግሞ የተገኘው ከቅድስት ድንግል ማርያም ነው፣ ወይንም ደግሞ የነሳው ከቅድስት ድንግል ማርያም መሆኑን ለማመልከት እንደተጠቀሙት ግልጽ ነው። ምክንያቱም አስቀድሞ እምነታቸው የታወቀ ስለሆነ ማለት ነው። ጳውሎስ ለምሳሌ በገላትያ መልእክቱ ምዕራፍ 6 ቁጥር 14 ላይ እንደዚህ ይላል፣ ዓለም ለእኔ የተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ። ጳውሎስ ለዓለም ተሰቅያለሁ ስላለ ለዓለም በመስቀል ሞቱ ዓለምን ዋጅቷል ጳውሎስ ብለን ተናግረናል ወይስ እንደዛ መረዳት ይዘናል? አልያዝንም። ለዓለም ተሰቀልኩ ስላለ ሄዶ ለዓለም ተሰቅሏል በመስቀል ላይ የሚል ትርጉም ካልያዝን ለምን አሁን ያዝን? ይሄ ጥያቄ ለፕሮቴስታንቶች ነው። ይልቁኑ ደግሞ መረዳታቸው ምንድነው ምን ለማለት ፈልገው ነው የሚለውን ማብራሪያ ለምን አልተጠበቀም ከተባለ አስቀድሞ እነሱም የሚጠብቁት እንደዚህ አይነት ነገሮች ስለሆነ መምህራኖች እንደዚህ አይነት አገላለጾችን በጥንቃቄ ቢናገሩ ጥሩ ነው። ግን ጳውሎስ ልክ ዮሐንስ አፈወርቅ እንደሚናገረው ዓለም ብሎ ሲል ስለ መሬት ወይንም ደግሞ ስለ ገነት ወይም ስለ ሌላ አይደለም፣ ስለ ህይወት እየተናገረ ነው ብለን እንደተረጎም ነው። ልክ እንደዚሁ የአባቶቻችንንም አገላለጽ ለመረዳት እንሞክራለን። ለማንኛውም ግን
ፕሮቴስታንቶች እንደገለጹት እንዳልሆነ ግልጽ ነው ማለት ነው። የኛው መምህር አገላለጽ ማርያም በመስቀል ላይ ተሰቅላ ቤዛ የተባለች አስመስለው ፕሮቴስታንቶች ሲጠቀሙ ተመልክተናል። ይህም ስህተት ነው። በመጨረሻ መምህራኖች ሊያደርጉት የሚገባው ነገር ምንድነው ከተባለ የራቀውን አቅርበው ለምዕመኑ በሚመች መልኩ ወይንም ደግሞ ምዕመናኑ በሚረዱት መልኩ የረቀቀውን ደግሞ አጉልተው ሰዎች ወደዛ መረዳት ቀርበው ወደ ድህነት እንዲመጡ በማድረግ ያስተምራሉ እንጂ ቃላቶችን የበለጠ ሰዎች ሁሉ እየተነሱ እንዲያብራሩ ሰዎች ሁሉ እየተነሱ ተርጓሚ እንዲሆኑ አድርገው አወሳስበው ሊገልጹ ስለማይገባ መምህራኖቻችን የሚጠቀሟቸውን ቃላቶች ጥንቃቄ ቢያደርጉባቸው ጥሩ ነው። ለስህተት የሚዳርጉ አገላለጾችን ባይጠቀሙ ጥሩ ነው ብለን እንደ ልጅ ሐሳቦችን እንሰነዝራለን። ለማንኛውም ይህ አነጋገር ሰዎች ወደ ስህተት እንዲተረጉሙትም በጣም የተመቸ ስለሆነ ማብራሪያ ይፈልጋል። ፕላስ ደግሞ በጣም የተለጠጠ አገላለጾችን ባንጠቀም ጥሩ ነው። በተለጠጠ ቁጥር ስህተቶችን በብዛት ይሸከማልና ማለት ነውና ከዛ አንፃር አባቶቻችን ለቤተክርስቲያን ውጭ ላሉ ሰዎች የሚመቹ ወይንም ደግሞ ቤተክርስቲያንን ለመሳደብ እንዲያመቻቸው እያደረግን ባንገልጽ ጥሩ ነው ለማለት ነው። ጳጳሱ ሲናገሩ ሰምታችሁ ከሆነ ስጋን የነሳው ከማርያም አይደለምን ይላሉ አይደል? ስለዚህ ስጋ ስለመንሳቱ እየተናገሩ እንደሆነ ግልጽ ነው። ኦርቶዶክሳዊ ማይንድ ሴት ያለው ሰው ይሄን ይረዳዋል። ቃሉ ግን ጋባዥ አይደለም፣ ስህተት አይደለም እያልኩ አይደለም። ማለት እንደዛ መጠቀም አለባቸው እያልኩ አይደለም። ግን ደግሞ ለነሱ አካሄድ ደግሞ አመቺ የተደላደለ ነገር መፍጠር አይጠበቅብንም ነውና ያንን ለሚፈልጉት ዓላማ ቤተክርስቲያንን ለመስደብ ይሄው እነሱ እኮ ማርያምን ያመልካሉ ወዘተ ለማለት ተጠቅመውታል። ይሄ ስህተት ነው። ስለዚህ እሱን በዛው መቃወም ስለሆነ ማለት ነውና እሺ ሆፕ ሰላም እንዴት አደራችሁ? ይባ ሰላም እንዴት ነሽ? እግዚአብሔር ይመስገን። የሰራው ቪዲዮ አይቼዋለሁ። ትላንትም የአባታችንን ትምህርት ሁለት ይመስለኛል አይደል እንደዚህ አይነት የታየው ሰምተናልና ኖርማሊኛ በቤቱ ያደግን ያው ለማርያም ካለን ፍቅር የተነሳ ብዙ ጊዜ ነገሮችን ሲባሉ ምን ለማለት እንደተፈለገ ራሳችን ወስደን አስተካክለን ለልባችን እናደርሰዋለን። እንዳላችሁት ደግሞ አሁን ሶሻል ሚዲያ ላይ ስላለን አዳዲስ የሚመጡ ክርስቲያን እንዲሁም ደግሞ ያልጸኑትን ግን ያው ልባቸውን እንትን ስለሚል በእናንተ በኩል ወይም ደግሞ በሊቃውንት በኩል መልስ መሰጠቱ ቆንጆ ሆኖ ሳለ እኔ አሁን እንደ ጥያቄም በጣም ደግሞ እንደ ኮንሰርን ሆኖ የተሰማኝ ነገር ምንድነው እዚህ ሶሻል ሚዲያ ላይ ያሉ ፕሮቴስታንቶች እንደ ገምጋሚ ሆነው ተቀምጠዋል። አሁን ከሰኞ እስከ ዓርብ የኛን ቤት አጮልቀው ያያሉ። ምን ተወራ፣ ምን ርዕስ መጣ፣ ከዛ የእሑድ ስብከታቸው እኛንን ምን ነው ያ እንዳለ ሆኖ ለነሱ ለሚያነሱት ጥያቄ እኛ ጋር የተፈጠረውን ትንንሽ ስህተቶች እነሱ አስፍተው በጠየቁ ቁጥር እኛ እነሱን እንደ ገምጋሚ መልስ የመስጠት ግዴታ አለብን ወይ? ለምሳሌ እናንተ አሁን ነቅታችሁ ትታችኋል፣ ግን ቀለሜ ሁሌ ልክ የሆነች ነገር ስትነሳ ከፍቶ ቤት አስፍቶ ይጠይቃል። የኛ አባቶች አሁን ደግሞ እንዴት እንደሆነ ገምጋሚ የተቀመጡ አስመሰላቸው እነሱና እንዴት ነው እኔ ደስ አላለኝም እና ይሄን ነገር እንዴት ታዩታለህ? እሺ ታዩታላችሁ። እሺ ያው ቅድም እንዳልኩት ነው። አጋጣሚዎቹን ለራሳቸው ዓላማ ይጠቀሟቸዋል። የኛም ሰዎች አጋጣሚ መስጠታቸውን አልተውም፣ እነሱም ደግሞ አጋጣሚውን መጠቀም አልተውም። በዚህ መሃል የምትጠፋ ነፍስ እንዳትኖር ሐሳቡን እያበራራን ዋና የቤተክርስቲያን ትምህርትን ግን ማሳየት ግድ ስለሚል ማለት ነው። ቪዲዮም ላይ እንደገለጽኩት የሞተ ከሙታን የተነሳ በዕለተ ዓርብ ደግሞ በቀራንዮ የተሰቀለ ኢየሱስ ብቻ ነው ብላ ቤተክርስቲያን በእምነት መግለጫዋ ሳይቀር ትገልጻለች። ይሄ ነው እምነታችን እና ወደ ቤተክርስቲያን ስትመጡ የምታገኙት እምነት ይሄ ነው። ሰዎች እየተነሱ የሆነ ሚዲያው ሞቅ ሲል ጭብጨባው ሞቅ ሲል በተናገሩት የስህተት ትምህርት ቤተክርስቲያን እንዳትመዘን ነው። እሺ የኔ ስጋቴም በዛ ላይ ፕሮቴስታንቶቹ የሚያደርጉት በየቀኑ ድብደባ ይሄ ይወጡ ያዘው የሚሉት ነገር ሰዎች ወደ ቤተክርስቲያን ሲመጡ ከዋናው ትምህርት ይልቅ እንደነዚህ
አይነት የሰዎችን ስህተት እያዩ እንዲቀሩ መምጣታቸውን እንዲተዉ ለማድረግ ነው የነሱ ደፋ ቀና ማለት ነው። ይሄን እንረዳለን። እኛ ደግሞ በአንጻሩ ምን እናደርጋለን ማለት ነው የቤተክርስቲያን ዋና ትምህርታችን ይሄ ነው። ሰዎቹ ተሳስተዋል። ምንም ቢሳሳቱ ግን ሊናገሩ የፈለጉት ይሄ ነው። ስለዚህ ሊናገሩ የፈለጉት ይሄ ሆኖ ሳለ ለስህተት የተጋለጠ ቃል በመጠቀማቸው ሰዎችን እያሳቱ ነው። ይሄ ስህተት ነው፣ መታረም አለበት የሚለውን አስረግጠን እናገራለን። ልክ ስላልሆነ ማለት ነው። በአንጻሩ ደግሞ በሚፈጠሩ ነገሮች ተደናግረው ከቤተክርስቲያን እንዳይወጡም ተደናግረውም ሊመጡ ያሉትን እነሱን አይነት ነገሮች እናነሳለንና ከዛ አንፃር ነው ማለት ነውና ዞሮ ዞሮ አገላለጹም ስህተት ነው፣ ለስህተት የሚዳርግም ጭምር ነው ለማለት የፈለጉት ግን ወይም ሊገልጹ የፈለጉት ግን በኦርቶዶክሳዊ አስተሳሰብ ምን ረዳው ይሆናል ማለት ነውና እሱን እዛ እንዳልኩት ማለት ነው ቪዲዮ ላይ። እሺ እናመሰግናለን። ለማንኛውም ሆፕ የነቀለሜ ያው ስራቸው ስለሆነ ለምን ሰራችሁ አንልም። የራሳችንን ስራ መስራት ነው የሚጠበቅብን እንጂ ሌላ ምን ያደርጋል በየቀኑ ገብቶ እንደዛ ካላለ። ሜሪ እሺ እናንተ እንዴት ናችሁ? ሰላም ነው ወይ? አለን እግዚአብሔር ይመስገን። እንዴት ነሽ ሜርሻ? እግዚአብሔር ይመስገን። አንቺዬ እንዴት ነህ? ሰላም ናችሁ? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ነው። ደህና ነኝ። ሁሉ ሰላም እግዚአብሔር ይመስገን። አንተ ደህና ነህ? እግዚአብሔር ይመስገን። አንቺ ነሽ እንዴ? አላየሁሽም ነበር። አሁን ነው እኮ እንትን ያልኩት። ይባይ እንዴት አለ? ሁሉ ሰላም ሁላችሁ ነበር። ጀስት አንድ አስተያየት ብቻ ሰጥቼ ልውጣ ብዬ ነው። እሺ ሜርሻ፣ ያው እንግዲህ አንተ መንገዳችንን ብዙን ታውቀዋለህ ብዬ አስባለሁኝና ያለፍንበትን መንገድና ያው በመመለሳችን ያው በቅርቡ ብዙ የምናወጣው ነገር ይኖራል። ግን እየተመለስን እያለ ከገጠሙን አንደኛውና ዋናው የነበረው ነገር ምንድነው መሰለ? የተማርን የሆነ አንድ ትምህርት ሰማን። በፍጹም ቤተክርስቲያኒቱ የማትለው ያልሆነ ትምህርት ማለት ነው። እኛ ከተማርነው ትምህርት በጣም ተቃራኒ የሆነ ከዛ በቃ ማለት ብዙውን መንገድ ከተራመድን በኋላ ነው የሰማነው እና በቃ ምናልባት ይሄ ነገር ትክክል አይደለም፣ እኛም ፈትኖናል በደንብ ማለት ነው። እና ትክክል አይደለም ማለት ነው መንገዳችን እንዴት ነው እያልን ያው አብረን እንማር ከነበሩ ሰዎች ጋር በጣም ፈተና ውስጥ ገባን እና አስተማሪያችንን ደውለን ጠራ ነው እና በቃ እኛ ይሄንን አይነት ትምህርት አይተናል እና ምንድን ነው ብለን ስንለው የሰጠን መልስ ግን በጣም ጌጤ የሰጠን መልስ ግን በጣም ልብ የሚያረካ መልስ ነበር። ፕሊስ በሩን ዝጊልኝ። እና ምን አለን መሰለ? ቤተክርስቲያን በማንኛውም ሰው አትለካም። ቤተክርስቲያን የራሷ ሕግ የራሷ ስርዓት ከአባቶች የተቀበልነው በጣም ብዙ በጎ ነገር አላት እና መጀመሪያ ያንን ነገር እዩትና ቅዳሴውን እዩት፣ ከቅዳሴው ጋር የተያዘውን ነገር እዩትና እሱ ነገር ላይ ጥያቄ ካላችሁ ጠይቁን። ከዛ ውጪ ግን በማንኛውም ሰው ሁሉም ሰው በእውቀቱ መጠን ነው የሚናገረው። አንዳንዱ ግን ከነገር ከፍሎ ያውቃል፣ አንዳንዱ ደግሞ ብዙ ነገር ያውቃል። ስለዚህ ብዙ ምዕመናን አሁንም በመማር ላይ ያሉ ጥቂት የማውቃቸው ሰዎች አሉና ለእነሱም መልእክት ለማስተላለፍ ብዬ ነው እና ሁሉ አይታመንም እና ሌትስ ዲፔንድ ቤተክርስቲያን አላት የምትለው ትልቁ ነገር ቅዳሴው አይደል? ትልቁ ነገር ቤተክርስቲያን ውስጥ የሚከወነው የሚፈሰው ቅዱስ ስጋውና ክቡር ደሙ ነው እና እሱ ላይ ዲፔንድ እናድርግ ብዬ ለማለት ነው። በጣም ኢሹአችሁ ሀይ እንትን ስለሆነ ጀስት ለመናገር ብዬ ነው። ወጥቼ ተናግሬ ያላቀም እስካሁን ታውቃለህ አይደል? ናይል ለማለት ነው ብዬ በጣም እናመሰግናለን ሜርሻ፣ እግዚአብሔር ያክብርልን። ያው ባለፈው ጀመር ሳረግ አስቁማኛለች። ያው ዛሬም አልናገርም፣ ግን የእሷና አብረው የተመለሱ ሰዎች አሉ። ሌሎች መንገዳቸው በህይወት የተኖረ ሲሆን ማለት ነው ልምድ በህይወት የተኖረ ልምድና እንዲሁ በቲዮሪ የሚታወቅ የተለያየ ነው። ሰዎችም ጋር የሚያመጣው ለውጥ ማለት ነውና ምን ላይ ትኩረት ማድረግ አለብን የሚለው መሰረታዊ ጉዳይ ነው። እነሱ ሲመጡ የገጠማትን ነግራናለች እና ወደፊትም ሰዎች ሲመጡ እንዲህ አይነት ነገር እንዳይገጥም ነው
የኔ ራሱ ዋናው ስጋቴ እሱ ነው። ሰዎች ሲመጡ ልክ እንደዚህ በየመድረኩ የሚወሩ አላስፈላጊ ልክ ያልሆኑ ገለጻዎች አሉ፣ ሰዎችን የሚገፉ እንዲህ ነው እንዴ ምናምን እንዲሉ ማለት ነው። እንዲህ ነው እንዴ እያሉ እንዲደነግጡ፣ ትምህርትን እንዳይቀበሉ፣ ወደ ቤተ ክርስቲያን ልባቸው እንዳይነሳሳ የሚያደርጉ ቃላቶች አሉ፣ አላስፈላጊ ቃላቶች። እነዚህ ቃላቶች አንደኛ መታረም አለበት፣ ጥያቄ የለውም። እሱ መታረም አለበት ብለን ስንጨርስ ግን በአንጻሩ ሰዎች እንዳይስቱ ደግሞ ወይም ደግሞ ሰዎች ወደ ቤተ ክርስቲያን መምጣታቸውን እንዳያቆሙም ጭምር የራሳችንን ማብራሪያዎችን ዋና ትምህርታችንን እያሳየን ጥሪያችንን ማቆም የለብንም፣ ሁልጊዜ መቀጠል አለበት ማለት ነው። ከዚህ አንጻር ሲጀመር ለምሳሌ እኔ ተነስቼ አምላኬ ማርያም ብዬ ብል ማርያም አምላኬ ነች እያልኩ ነው፣ ግን የቤተ ክርስቲያን ትምህርት አይደለም ብል ነው ያልኩት። ደግሞ ይሄን ሪከርድ አድርጋችሁ ማርያም አምላክ ነች አለ እንዳትሉኝ ብል ምሳሌ ነው። እኔ የቤተ ክርስቲያን ትምህርት አልወክልምና የቤተ ክርስቲያን ትምህርት ኢዮብ እንዳለው ነው ማለት አይቻልም። ልክ እንዲሁ የሌሎቹንም አንድ ሰው ስላለ ሁለት ሰው ስላለ ብቻ እንዲህ ነው ማለት አይደለም። ባለፈውም በነበረው ማርያም ቤዛ ትባላለች አትባልም በሚለው በአቡነ ገብርኤል ንግግር፣ አሁንም በብፁዕ አቡነ ሕዝቅያስ በሳቸው ንግግር አንደኛ በጳጳስ ደረጃ ሲነገር እንደቀላል አይታይም እና እነሱ ራሱ ይሄን ቢያስቡት ጥሩ ነው። አባቶቻችን በጳጳስ ደረጃ የሚነገር ንግግር በጣም ጥንቃቄ ይፈልጋል። በጣም ካሉበት ሁኔታ አንፃር ራስ እነሱም ሊያስቡ ስለሚገባ ማለት ነው። ሁለተኛ ነገር ደግሞ ብዙዎች እንደ ምንጭ ራሱ እየጠቀሱ አሁን አንድ ሙስሊም ልጅ ሰርቶ አየው ቪዲዮ ከመግባቴ በፊት ይሄው ማርያምን ያመልኳታል ስንል ይሄው በማስረጃ አለና ይህንን ቪዲዮ ነው የሚያሰማን። አሁን በሳቸው ንግግር ላይ ተመስርቶ ማርያምን ለማምለካችን እንደ ማስረጃ እየተጠቀሰ ነው ማለት ነው። አይ አይደለም ማለት ይኖርብናል። ማርያምን አናመልካትም። አገላለጻቸው ስህተት አለው፣ ግን ደግሞ ሊገልጹ የፈለጉት ነገር አለ። እርሱም ደግሞ በስጋ ከድንግል ማርያም መገኘቱ ነው። ጳውሎስም እኮ ይናገራል። ከሴት የተወለደ የሚለውን ገላትያ ላይ የተገኘ የሚል ቃል ነው ያለው ግሪኩ ማለት ነው። ገላትያ 4:4 ላይ ከሴት የተገኘ ልጁን ላከ። በምድር የተገኘው በስጋ ከድንግል ማርያም ስለመገኘቱ ነው ሊገልጹ የፈለጉት እንጂ መቼም ማርያም ተሰቀለች እያሉ አይደለም። ይሄን እናውቃለን፣ እንረዳለን፣ ግን ልክ አይደለም። በግልጽ ቋንቋ ሰዎች በሚረዱት ቋንቋ መግለጽ ይቻላል። ሰባኪ ከጅምሩ የሚያብራራ እንጂ የሚያወሳስብ መሆን የለበትም። የራቀውን ለሰዎች መረዳት በሚቀርብ መልኩ አቅርቦ በጣም ረቂቅ የሆነውን ደግሞ ሰዎች እንዲረዱት ጎላ አድርጎ የሚያሳይ ነው ሰባኪ ማለት። ከዛ ውጪ በጣም እያወሳሰቡ ነገሮችን እየለጠጡ መናገር በስህተት ላይ ስህተት እንድንደራረብ ያደርገናልና ይሄ መታረም አለበት። በአንጻሩ ደግሞ ከሌላው ቤተ እምነት የሚመጣን ድብደባ ደግሞ አይ ልክ አይደለም ከዚህ አንጻር ነው እያልን ደግሞ የራሳችንን ማብራሪያ የቤተ ክርስቲያንን ዋና ትምህርት እየሰጠን እያሳየን ሰዎችን መጥራት ይኖርብናል እና ይሄን መያዝ አለብን። ለማንም ስህተት ግን መቆም አይጠበቅብንም። አንዳንድ ጊዜ በጓደኝነት በቅርርብ በብሔር በምናምን እንደዚህ እየተሳሰሩ ስህተትን ለመደበቅ መሞከር በራሱ ልክ አይደለም። ስህተትን ስህተት ልክ ያልሆነ ልክ አይደለም ማለት ተገቢ ስለሆነ እሱንም በማድረግ ከቤተክርስቲያናችን ጋር መቆም እንችላለን ማለት ነውና ሜሪሻ እግዚአብሔር ያክብርልን። እናመሰግናለን። ካህን ምስጋና ኮሜንቱን አጨናነቀው እኮ ዮባ እንዴት ነህ? አለው ጥቅስ ነው እኮ እንትን ያልኩት ሌላ እንትን የለም። አይ ኢዮብ ና ወደ ጌታ እያልክ ከ10 ጊዜ በላይ ስትጽፍ እያየሁ ነበረ። ከጌታ ጋር አይደለሁም እንዴ? እኔ አጠፋው ዮባይ ለአንተ እኮ መልካም ምኞት ነው የተገኘ እነኛ እንዳለው እንኳን አረከኝ እኮ እኔ ከጌታ ጋር ነኝ ብዬ ነው ማምነው። አንተ ና እያልከኝ ነው እንደገና ማለት ነው። አንተ ስላላወቅ ወይ ምን ያለውበት ስላልገባ በአንተ አስተሳሰብ እኔ እቀረጻለሁ ማለት ስላልሆነ
አይደለም የሚወስደው ስጋ የማርያም ነው እያልክ እንዴት ከጌታ ጋር ነኝ ማለት ትችላለህ? እስቲ ስላይታ የማርያምን ስጋ ወስዳለሁ ስላይታ ያው እያስተባበልክ አይደለ? የአሁኑን ትምህርት አንተ አይደል ቪዲዮ የሰራው አይቼ ነው እኮ የገባሁት። ምን ብዬ አስተባበልኩ እዛ ላይ? ያው መልክ ያለው አስተምህሮታቸው እንደዛ አይደለም። ጳውሎስ አሁን እንደዚህ ብለዋል፣ እኔም ለዓለም የተሰቀልኩት ሌላ ትምክህት ከኔ ራቅ ብለዋል ብለህ ከእንደዛ አይነት ትምህርት ጋር ትንሽ ልታጠጋጋ እየሞከርክ ስለሆነ ያ እንትን ስላለኝ ነው። አይ እንደዛ እያልኩ አይደለም። በደንብ አስረዳሃለሁ። እሱን ተረድተው እንድትወጣ ፈልጋለሁ። ግን አስቀድሞ ጳውሎስ ለዓለም ተሰቅሏል እንዴ? ካህን ምስጋና እሱ ያለው አይደለም። አሁን እሱ ያለበትና አንተ ያመጣህበት እንትን ሁሉ ራሱ አይገናኝ። አንተ ግን የጳውሎስን መልስልኝ። ጳውሎስ ለዓለም ተሰቅሏል? እሱ እኮ ለዓለም ተሰቀልኩ ሳይሆን እያለ ያለው ያ የተሰቀለበትን የተካፈለበትን ነው አምኖ አይልም። በእምነት አይልም። ሞቱን በሚመስል ሞት የተባበረው ዓለምም ለኔ የተሰቀለበት ነው እኮ። እሱን ዓለም ለሱ ሞቱን በሚመስል ሞት ተባብረው ነው ጳውሎስ እንደዛ እያለ ያለው እንጂ ጳውሎስ እኮ ተሰቅሏልበት ነው የሚለው። ቆይ ወደ ምስጋና ቃሉ የሚለው እኔ ለዓለም የተሰቀልኩበት ዓለምም ለኔ የተሰቀለበት ነው የሚለው አይደለም? እሺ እሱ ስላለ ምን ለዓለም ተሰቅሏል ጳውሎስ? ቆይ አይ ነው እሱ ሞቱን በሚመስል ሞት ተባብረዋል በእምነት በኩል። ስለዚህ ያን አሁን ምን ላደርግ? ቆይ ትርጉም ላይ ችግር የለውም። ቃሉን ግን ለዓለም ተሰቅያለሁ እያለ ነው እያለ አይደለም? ቃሉ ዳይሬክትሊ ተሰቅሎ አይደለም እያለ ያለው በእምነት በኩል ቃሉ ይላል ወይስ አይልም? በእምነት በኩል ነው። እኔም እሱማ ይላል ግን እያለ ያለው አንዴ ካህን ምስጋና አንዴ ቃሉ ይላል። ተስማማን አይደል? ጳውሎስ እሺ፣ በጣም ጥሩ። ቃሉ ቢልም ትርጉም እየሰጠህ ነው፣ እስማማለሁ። ጎበዝ፣ አልቃረንህም። ነገር ግን የጳውሎስ መሰረታዊ እምነቱ ይታያል አይታይም? መጀመሪያ የጳውሎስ መሰረታዊ እምነቱ እኮ መጽሐፍ ቅዱሳዊ ነው እኮ እምነቱ። ለምሳሌ ኢየሱስ ክርስቶስ ስለ እርሱ እንደሞተለት ቤዛ እንደሆነለት የሚያምን እንደሆነ እንስማማለን አይደል? ዛሲት ምን ጥያቄ አለው? ስለዚህ የጳውሎስን ቃል ለመተርጎም እምነቱንም አብረን ይዘን ነው አይደል? እንዲህ የሚያምን ሰው እንዲህ ሊል አይችልም። ስለዚህ ሊል የፈለገው እንዲህ ነው ብለን ነው የምናብራራው። ያው ጳውሎስ እያለ ያለው ኖርማሊ የእግዚአብሔር ቃል ነው፣ የተጻፈ ነው። ስናነብም አንዴ ቆይ የሁሉ ነገር ባለስልጣን የሆነው ቆይ አንዴ አዳምጠኝ። አንዴ የሁሉ ነገር ባለስልጣን የሆነው የእግዚአብሔር ቃል ነው ይሄን እየተናገረ ያለው ማለት የሁሉ ነገር ባለስልጣን ነው የበላይ የሆነው የእግዚአብሔር ቃል ነው ይሄን እየተናገረ ያለው። እኛ ከእግዚአብሔር ቃል ውጪ ተላለ የሆነ አልፈ ነው ከኛ ዕውቀት በታች አድርገ ነው እግዚአብሔርን ቃል በዛው አንሄድም። ቃሉ ያለውን ብቻ እንላለን። ቃሉ ካለው ውጪ አንልም። እሱም ብለን እናልፋለን። ለምሳሌ አሁን እኔ ለዓለም ተሰቅያለሁ ዓለምም ለኔ ተሰቅሏል ብሎ ጳውሎስ ስል ቃሉ ያለው ይሄንን ነው። ለዛ አንተ እንዳልከውም በምን እንትን ነው እንደዚህ እያለ ያለው የሚለውን ያው ክርስቲያን ስለሆንኩኝ እኔ በዛው ይረዳለሁ። ቃሉ ያለው ባለበት ቦታ ቆሜ ሄዳለሁ። የተጻፈ ነው። ለምሳሌ እኔ ለዓለም የተሰቀልኩበት ሲል ጳውሎስ ከስሩ አይ እንደው በሞቱ ስለተባበረ ነው የሚል ጽሑፍ አለ እዛው ከስር። መጽሐፍ የሚያስተምረው እንደዛ ነው። እንደ መጽሐፍ አውድ ማብራሪያ አለው ወይ ነው ያልኩ። ማብራሪያ ሳይሆን እኔ ዓለምም ለኔ አሁን ትምክህቱን አድርጎ የተናገረ በምን ወይ እንዲህ እያለ እንደሆነ እኛ አሁን እንረዳለን። እሱ ላይ እኮ ነው ጥያቄ ነው። ቅድም አስጨርሰኝ ብዬ ስል እሺ ካህን ምስጋና አንዴ ቅድም አስጨርሰኝ ብዬ ስል ይሄንን ልነግርህ ነበር እና አሁን የተቃረነ ነገር አላወራኸኝም። ብትሰማኝ ኖሮ ትረዳኝ ነበር። ለማንኛውም ጳውሎስ ለዓለም ተሰቀልኩ ብሎ ሲል ለዓለም ሞቷል በመስቀል ላይ ጳውሎስ ተሰቅሏል የሚል ትርጉም አልያዝንም፣ እንድንይዝም አንችልም። አንደኛ የጳውሎስን እምነት እናውቃለን፣ የጳውሎስን ታሪክ እናውቃለን። ስለዚህ ስንተረጉም አጠቃላይ አውዱን ይዘን ነው የምንተረጉመው። ልክ እንዲሁ የኚህን ጳጳስ ንግግር እምነታቸውንም አውዳቸውንም ይዘን እንተረጉመዋለን እንጂ ልክ ሌሎች እንደሚሉት
ማርያም ይሄው በመስቀል ላይ ስለተሰቀለች ነው ብለን እንተረጉመዋለን ማለት አይደለም ነው ያልኩት። ቃሉ ግን ምን አልኩኝ? ለስህተት የተጋበዘ ወይንም ደግሞ ብዙ ስህተቶችን የሚሸከም ስለሆነ መግለጽ አልነበረባቸውም ባይሉ ጥሩ ነው ብዬ ተናግሬያለሁ። ለወደፊቱም እንዲህ መባል የለበትም ሰዎችን ወደ ስህተት የሚመራ አገላለጽን ባንጠቀም ጥሩ ነው ብዬ እንደ ሐሳብ ተናግሬያለሁ። ነገር ግን የእሳቸውን ንግግር ልክ አንተ እንደምትተረጉመው አልተረጉመው። ምክንያቱም እኔ ክርስቲያን ነኝ፣ እምነታቸውን አውቃለሁ፣ የቤተ ክርስቲያኔን እምነት አውቃለሁ። እሳቸው ደግሞ የቤተ ክርስቲያን ውስጥ ያሉ አባት ናቸው። በእምነት ደረጃ ምን ያምናሉ ይታወቃል። በገለጻ ደረጃ ግን ሲገልጹ ሰዎችን ሊያሳስት የሚችል እንደሆነ በግልጽ ተናግረናል። ግን ደግሞ ከዚህ እምነታቸው የመነጨ ነው ብለን ደግሞ ሐሳቦችን አንሸራሽረናል። አንተ የፈለከው ካንተ ጋር ቆሜ እንደወቅት ከሆነ እዚህ አገላለጻቸው ቆይ አንዴ ዮባዬ አገላለጻቸው ልክ አይደለም እያልክ ነው አይደል? ነገርም ሳናሰፋ በቀላሉ እንትን ለማለት የገለጹት አገላለጽ ልክ አይደለም አይደል? ዮባ ሊሉ የፈለጉት አልኩኝ ሊሉ የፈለጉት ልክ አይደለም አይደለም ማለት ሊሉ የፈለጉት ሳይሆን ያሉት ልክ አይደለም አይደል? ነው ዮባ ጳውሎስ ያለው ልክ አይደለም ብለሃል እንዴ አንተ? ሊል የፈለገውን ነገር እሱ የእግዚአብሔር ቃል ነው። ይሄ የተጻፈ ነው። ኦኬ መጻፉ ነው ለውጥ ያመጣው እንጂ ሐሳቡ ምንም ትርጉም የለውም ነው። ምን ጥያቄ አለው? የተጻፈ ነው። ይሄ እግዚአብሔር ቃል ነው። እኛ የተጻፈውን ያገኘ ነው። በጣም ጥሩ ችግር የለውም። የተጻፈ ነው ምንም እንትን አይደለም። አንተ የገለጽክልኝ ግን ከተጻፈ የተጻፈ ነው። በምን አይነት ወይ እንዳለ እናውቃለን። አንዴ አንተ ቅድም ልታብራራ የሞከርከውን ከተጻፈ ታሳየኛለህ። የተጻፈ ካላሳየኸኝ እኔ ለምን እቀበልሃለሁ? ጳውሎስ ለኔ ለምሳሌ አንዴ ወንድሜ አንድ ሙስሊም ቢመጣ አብራራልኝ ቢል ታብራራለታለህ። አይ ጳውሎስ እኮ ለዓለም አልተሰቀለም የተሰቀልኩበት ብሎ ሲል ዓለም ብሎ ሲል ለምሳሌ ዮሐንስ አፈወርቅ የሚፈታበት መንገድ አለ፣ ሌሎች አባቶች የሚፈቱበት መንገድ አለ። እሱን እናገራለሁ። ከዛን ግን እሱን ክፍል የፈቱትን አባቶችን አሳየኝ እስኪ። ለምን ብሎ እንደፈቱት ያን ክፍል ተከራከርን ያለ ነው። አይ ነው ያን ክፍል ምን ብሎ እንደፈቱ አሳየኝ እስኪ። አዳምጥ። ዓለም ሲል ዓለም መሬትን ወይንም ደግሞ ገነትን እያለ አይደለም ስለ ራሱ ላይፍ ነው ምናምን እያለ ያብራራል። እሱን ሄዳ አጥና። አሁን ሚዩት አድርገው አንዴ። እሺ አንድ ሙስሊም መጥቶ ይሄው ለዓለም ተሰቅያለሁ ይላል ጳውሎስ ብሎ ቢል ምን ብለህ ነው የምመልስለት? አይ ብሎ ሲል እንዲህ ማለቱ ነው ብለህ ለኔ ነገርከኝን ተነግረዋለህ። ለኔ ስትነግረኝ ግን አያይዘህ ምን ብለሃል? ከተጻፈው ውጪ ነው ያልቀበልም ብለኸኛል። የተረጎምከውን በተጻፈው አሳየኝ ይልሃል። ቅድም የተረጎምከውን ከጽሁፍ አሳየኝ። አሁን እሺ ላሳየ። ሞቱን በሚመስል ሞት እንድንተባበር መጽሐፍ ቅዱስ ይናገራል አይናገርም? ይናገራል በጥምቀት። ስለዚህ ይሄ ሰውዬ በምን ቆይ አንዴ አዳምጠኝ። ይሄው ፖለቲካ አትስራ። እኛ ማለት ቆይ እያወራ ያለሁት ምን አለ መሰለህ፣ አንዴ አዳምጠኝ። ልከራከር አልገባሁም። ጥያቄ ልመልስ ነው የገባሁት። ጥያቄን መልሼልሃለሁ። ግን አሁን የክርክር ምናምን የሚለውን ንግግርን ትተህ በስርዓት ነው አይደለ? እኔ ክርክር ስም አይደለም እኮ ይወባ ይሄን መሰለ በጣም ቦልድሊ የወጠን ስህተት አንተ ለማቀፍ እንዴት ነው? ክርስቲያን ነኝ እያልካ እንዴ? ክርስቲያን እኮ የእውነት ወገን ነው አይደለ? ስህተት የለም። በክርስቶስ ሞትና ትንሣኤ የሚያምን ነው አይደለ? ክርስቲያን ማለት በእርሱ በማመን የዘላለም አሁን ማስረጃው ጋር ሄድ እባክህ እኮ። አዎ ለምን እንትን አትበላ? ይሄ የማይሆን እንትን ነው። ስለዚህ ይሄንን እያለ ያለው ጳውሎስ ያለበትም ተጽፏል፣ በመጽሐፍ ቅዱስ ላይ ተጽፎ እናገኘዋለን ነው። አሁን ለምሳሌ አንደኛ ቆሮንቶስ አንተ እንዴት ነው የምትረዳው? የተጻፈ ተጽፏል ቁጥር እኔ ተጽፏል አልተጻፈም ላይ ጥያቄ የለኝም። ቅድም የተረጎምከውን ከመጽሐፍ ቅዱስ ላይ አሳየኝ ያልኩ። ምን ብዬ ተረጎምክ? እስኪ ጳውሎስ ለዓለም ተሰቀልኩ ብሎ ሲል አልክ አይደለ? ምን ማለቱ ነው አልከኝ? ሞቱን በሚመስል ሞት ስለተባበረ ወይም በእምነት በኩል ይሄንን የመስቀልን ስራ በእምነት በኩል ስለተቀበለ ነው ይሄንን እያለ ያለው። ኢየሱስ ክርስቶስ ለሱ እንደተሰቀለለት እንደሞተለት ነው እየተናገረ ያለው። አንዴ እሺ፣ በጣም ጥሩ። ሞቱን በሚመስል ሞት መተባበር ለዓለም ተሰቅያለሁ በሚል አገላለጽ የተገለጸው ከዚህ የመጽሐፍ ቅዱስ ክፍል ውጪ ወይም ጳውሎስ ከገለጸው ውጪ ሌላ ቦታ ላይ አለ? ኢዮባ እኔ እያልኩ ያለሁት ኢየሱስ ክርስቶስ በመስቀል ላይ የሰራለትን የጠየቅኩን መልስ። ኢየሱስ ክርስቶስ የሰራለትን የመስቀልን ስራ በእምነት በኩል ተቀብሏል። ይሄ ሰውዬ ኢየሱስ ለዓለም እንደሞተ ያምናል። ኢየሱስ ከሙታን መካከል በኩር ሆኖ እንደተነሳ ያምናል። ደርቤ አታውራ ኢዮባ። ቆይ አንዴ ልጨርስ። ጥያቄ ሌላ ስለሆነ ነው።
ጥያቄ ሌላ ነው የምታወራው ሌላ ነው። ጥያቄ ሌላ ነው የምታወራው ሌላ ነው። ጥያቄን ላትመልስ ዝም ብለህ ሌላ ቦታ እየሄድክ ጊዜ መስገን ግን የሆነ ጊዜ በጥምቀት እኔ አንተ ሌላ ታሪክ ውስጥ አትግባባት። የመጨረሻ መልእክት ነው። ለመጨረሻ ጊዜ የምትሰማ ከሆነ ስማ። የጠየቅኩ ሌላ ነው የምትመልስልኝ ሌላ ነው። እኔ የጠየቅኩ ከሞትና ከትንሳኤው ጋር አንድ መሆን ለዓለም ተሰቅያለሁ በሚል አገላለጽ የተገለጸው የቱ ጋ ነው ያልኩ። አንተ ማስረጃ ኢየሱስ የተሰቀለውን ኢየሱስ ያንን ሁሉ የከፈለለትን ዋጋ በእምነት በኩል ተቀብለው ነው ይሄን እየተናገረ ያለው። ስለዚህ ለዓለም ተሰቅያለሁ ማለት የራሱ አድርጎ ነው እየተናገረ ያለው። ለዓለም ተሰቅያለሁ በሚል ነው የሚገለጸው። ምን? አዎ ለዓለም ተሰቅያለሁ ተብሎ ይገለጻል። ይሄ ያ ማለት እኮ ለክፋት ስራ ሞቼ ያለው ነው እያለ ያለው። ከጨለማ ስራ ጋር አልተባበርም ነው እያለ ያለው እኮ። ማስረጃ እኮ ነው የጠየቅኩ እኮ። ማስረጃ እየነገርኩ አይደለ? ከዚህ ሌላ ምን ማስረጃ አለ? እሺ አንዴ ስማ። አሁን ይሄ ክፍል የገላትያ ማብራሪያ ነው የጠቀስክልኝ። ሮሜ 6 ነው ለገላትያ 6 ማብራሪያ ነው። እኔ እያልኩ ያለሁት ገብቶ እንደሆነ አሁን ለምሳሌ እሺ ቆይ አንደኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 20 ጀምሮ ያለው ሐሳብ ላይ እና ደግሞ ሌላው ቆሮንቶስ ጋር ሄድክ ደግሞ እኔ ለምሳሌ ካንተ ጋር ከዮሐድ ጋር ከፈለጋ ጋር ማላወራት ነው፣ ዕውቀት ደርበ ማውራት ነው። እሺ ይቅርታ አድርግልኝና ለእንትና እሺ ሌላ የተሻለ ሰው ይግባ። እኔ ልገልጽ የፈለኩትን ነገር መጀመሪያ መረዳት ያስፈልጋል። ቪዲዮውን ሙሉ ለሙሉ በደንብ ብትሰማው የምትሰማው በፕሮቴስታንት ማይንድ ሴት ስለሆነ ልትረዳው አትችልም። አገላለጻቸው ልክ አይደለም፣ መታረም አለበት ብዬ ተናግሬያለሁ። ግን ደግሞ እናንተ እንደምትሉት ማርያም ተሰቅላለች በሚል እምነት አይደለም የገለጹት። እምነታቸው እንደዛ አይደለም። አንድ ጳጳስ ማርያም ተሰቅላለች ብሎ ሊያምን አይችልም። ምክንያቱም ቤተክርስቲያን እንደዛ አይነት ፈጽሞ ትምህርት ስለሌላት። ስህተት በሆነ አገላለጽ ግን እንደዛ አይነት መረዳት እንድትይዙ ሆናችኋል። እሱ ልክ አይደለም ነው። እሱ ልክ አይደለም። ቀደም ካያይዤ ተናግሬ ነበር። ለአምልኮተ ማርያም እንኳን ይሄ እንደ ማስረጃ እየተጠቀሰ ስለሆነ ይሄ ስህተት ነው ነው ሐሳቡ። ይሄ ስህተት ነው ለማለት ነው። እዚህ ውስጥ ያላችሁ የሰራሁት ቪዲዮ አለና ቪዲዮውን ገብታችሁ ሙሉን ስሙትና ልክ አይደለም ብላችሁ የምታምኑት ካለ መታችሁ ጠይቁኝ። ኮሜንት ላይ ለምሳሌ አይ ፕሮቴስታንቶችን ማካተት አይጠበቅም ወዘተ ያለም ሰው ነበረ። አይ ከዚህ አንፃር ነው ብዬ የተናገርኩ ነው። ልክ እንዲህ ግልጽ ያልሆነላችሁ ነገር ካለ መታችሁ መጠየቅ ትችላላችሁ። ነገር ግን ስህተት ነው ብዬ ልክ እንደ ፕሮቴስታንቱ በእነሱ መዶሻ አብሬ አልቀጠቅጥም ነው ሐሳቡ። ምክንያቱም ሊገልጹ የፈለጉትን መረዳት እችላለሁ። የጳውሎስን ያነሳሁት አንድ ለማድረግ አይደለም። ስህተትን በመጽሐፍ እያጣቀሰን አንድ ልናደርግ አንችልም። ልክ ግን እንዲህ ቢባል እንኳን ለዓለም ተሰቅያለሁ ቢል እንኳን ዓለም ብሎ ሲል ልክ ለምሳሌ ዮሐንስ አፈወርቅ ምን ይላል መሰላችሁ? ዓለም የሚለውን ስለ ሰማይ ስለ ገነት ወይንም ደግሞ ስለ ምድር አይደለም ስለ ህይወቱ እየተናገረ ነው። ለዓለም ሞቻለሁ እያለ ነው። ልክ ሮሜም 6 ላይ ምን ብሎ ይናገራል? ለኃጢአት የሞትን እኛ ይላል አይደል? ለኃጢአት ሞተናል፣ በኃጢአት ውስጥ አንኖርም እያለ ነው። ለኃጢአት ሞተናል ሲል ለዓለም ሞቻለሁ ሲባል ዓለም ውስጥ ያለው ዝና፣ ገንዘብ ምናምን እኔ ጋር ዋጋ የለውም እያለ ነው። ምክንያቱም እኔ አገልጋይ ነኝ፣ እግዚአብሔርን መርጫለሁ። እንደዚህ አይነት ሐሳብ ነው የተሸከመው እኮ። ግን ቃሉ ለዓለም ሞቻለሁ ነው የሚለው። ለዓለም ሞቻለሁ የሚለውን ቃል ይዘን ለዓለም ተሰቅሏል የሚል ትርጉም ካልሰጠን ሌሎቹንም ንግግሮች እንዲህ ለመረዳት ለምን አንሞክርም? የመጀመሪያው መሞከር እንችላለን አገላለጾችን፣ ግን ደግሞ ስህተትን ለመሸፈን አይደለም። ስህተት የሚለውንማ በግልጽ ቪዲዮ ላይ ተናግሬያለሁ። ስህተት ናቸው፣ ልክ አይደለም። አንዳንድ ጊዜ ስህተትን ለማረም ሌላ ስህተት እየተሰራ ብዙ ስህተቶች አሉ። ግን ደግሞ አጋጣሚውን ተጠቅመው የጳጳሱ እምነት የራሱ የቤተክርስቲያኒቷ እምነት ራሱ ማርያም ተሰቅላለናለች የሚል ቪዲዮ ብዙ እየተሰራ ነው። ልክ አይደለም። ቤተክርስቲያናችን እንደዛ አታምንም። ይሄ ብቻ ሳይሆን ሌላ እንደው ከበድ ያለም ነገር ነበር። ያው ፕሮቴስታንቶች ብዙ ማያስተውሉት አንድ ሰው ነው እሱ ላይ የሰራ ያየሁት። እሱንም የኛው ሰው ነው ፌስቡክ ላይ ጽፎባቸው ያየሁት። አንድ አባት መለኮት ማርያምና ኢየሱስን እንደ ተዋሃደ አድርገው ሲገልጹ ማለት ነው። አገላለጻቸው እዚህም ጋር ስህተት ነው፣ አገላለጽ ነው። በጣም ሊቅ የታወቁ ሊቅ ናቸው ምናምን።
ግን አገላለጻቸው ስተት ነበር። ልክ እንደዚህ አይነት ነገሮች አሉ። ለዛ ነው ንግግሮች ላይ ጥንቃቄ ማድረግ ያስፈልጋል ብለን የምንለው ማለት ነው። ንግግሮች ላይ ጥንቃቄ ማድረግ ያስፈልጋል። ምክንያቱም ንግግሮቻችን ናቸው ሰዎችንም ሊጠግኑም ሊሰብሩም የሚችሉት። ወደ እግዚአብሔር መንግስት ለመጨመርም ከእግዚአብሔር መንግስትም ለማባረር የኛ ንግግሮች የኛ ቃላቶች ሰዎች ጋር በምን መልኩ ደርሰው ሰዎች ምን አይነት ሪአክሽን እንዲያሳዩ ያደርጋል የሚለው መገመት አለብን። ዝም ብለን እየተነሳን የምንናገራቸው ነገሮች ስህተት ናቸው። ስህተትን ደግሞ ማረም ያስፈልጋል። ይሄ ግልጽ ነው። ግን ደግሞ አጋጣሚውን ተጠቅማችሁ ዝም ብላችሁ ድብደባ ማድረግ አትችሉም ነው ፕሮቴስታንት ወንድሞቻችን ሐሳቡ። እሺ ጥያቄውን ማነው ቪዲዮን የሰማችሁና ጥያቄ ካላችሁ ከዛ እንጨርሳለን። ብዙ የመቆየት እንትን የለኝም። ና ባላቦስ እሺ ይኪ ይሰማል? ቤኪ ተሰምቷል? የግቢ አቮካዶ ነው። ኧረ አቮካዶ ልጨምርላ? እሺ እዛው ጨምራችሁ ብሉ። አቮካዶ እሺ። ማርቲ ሚል አካውንት ይሰማል? ሄሎ ዮብዬ ይሰማል? አሁን ይሰማል? አዎ። እንግዲህ ድራይቭ እያደረኩ ነው ማወራ። ይኸውልህ ዮብዬ፣ እስኪ እኔ እንኳን ኦርቶዶክስ ክርስቲያን ነኝ፣ ግን አንድ ጥያቄ አለኝ መጠየቅ የምፈልገው። ቤተሰቤ አሜን ወንድሜ ፕሮቴስታንት ነው እና በጣም ግን የሚገርም ነገር በእናንተ ትምህርት በጣም በቃ ተስቧልና ብዙ ነገር የማያውቀውን ነገር ሁሉ እያወቀ ነው ማለት ነው። እና አሁን የጠየቀኝ ጥያቄ ስለምንድን ነው መሰለህ? ስለ ጥምቀት ነው። ስለ ጥምቀት ጠየቀኝ። ምክንያቱም አሁን ኢየሱስ ክርስቶስ የተጠመቀው በ30 ሰምቲንግ ነው እና ለምንድን ነው የኦርቶዶክስ ቤተክርስቲያን አሜን በ40 ቀን እና በ80 ቀን ጥምቀት ያለው ብለዋለኝ። እኔ ደግሞ አሜን የጠለቀ እንትን የለኝም፣ ግን አሁን ግን በደንብ እየተማርኩ ነው ያለሁት። የአኬን ክላስ ተቀላቀየ እንትን ላይ ምን ቴሌግራም ላይ በደንብ እየተማርኩ ነው እና እስኪ ስለዚህ ያለው ነገር ብታሳውቀኝ ደስ ይለኛል። እሱም አሁን አሜን ከፍቶ እየሰማ ነውና ሼር አድርጌዋለሁኝ። አጠገቤ አይደለም ያለው ግን ሼር አድርጌዋለሁኝ እና ከሰማ ወይ ደግሞ ቅጁን ደግሞ ማሳየት ከቻልኩኝ ለዛ ነው የገባሁት። እና እስኪ እናንተን ደግሞ በጣም አመሰግናችኋለሁ። እውነት ነው የምልህ እኛ የጠፋን ልጆቻችሁን በእውነት ነው የምልህ። እኔ አሁን በዚህ በቲክቶክ በጣም ከተማሩትና ሃይማኖቴን በጣም ካከበርኩት አንዷ ነኝ እና እናንተንም ደግሞ በጣም አመስገን እፈልጋለሁ። ሁላችሁም እዚህ ላይ የምትሰሩት ልጆች በጣም እግዚአብሔር ይስጣችሁ። መስለኝ የስንት ሰው ህይወት እንደምትቀይሩ የስንትን አሜን እምነቱን አጥብቆ እንዲይዝ እንደምታደርጉ ልነግርህ አልችልም። በጣም ቴንኪው ነው። በጣም አፕሪሺየት ታደርጋለሁ። እሺ ሚዩት ላድርግሽና ድምጽ ስላለ አንቺ ጋር እሺ አስቀድሞ ጥምቀት ምንድነው የሚለው ያው መታወቅ አለበት ብዬ አስባለሁ። ጥምቀት ጌታ ኢየሱስ ክርስቶስ ሞትን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር አንድ የምንሆንበት ሚስጥር እንደሆነ በጳውሎስ በኩል ነግሮናል። ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ ከክርስቶስ ሞት ጋር አንድ ለመሆን እንደተጠመቅን ይናገራል። የተጠመቃችሁ ሁላችሁ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃቸው አታውቁምን ይላል። ስለዚህ የተጠመቁት ለምንድን ነው? አንድ ለመሆን ነው። ስለዚህ ከሞቱና ከትንሣኤው ጋር አንድ መሆኛችን ምንድነው ማለት ነው? ጥምቀት። ሰው ከክርስቶስ ሞትና ትንሣኤ ጋር አንድ ሳይሆን መዳን አይችልም። የመጀመሪያው ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አይችል ወይም አንድ ሳይሆን መዳንን ሊያገኝ አይችልም። ጥምቀት ለኃጢአት ስርየት እንደሆነም ደግሞ ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ወንድሞች ሆይ ምን እናድርግ ባሉት ጊዜ ጴጥሮስ የመለሰላቸው መልስ አለ። ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በጌታ በኢየሱስ ክርስቶስ ስም ተጠመቁ ብሎ ለኃጢአት ስርየት እንደሆነ ነግሮናል። ከክርስቶስ ጋር አንድ መሆኛ እንደሆነ እንዲሁም ደግሞ ለድህነት እንደሆነም ነግሮናል። ጴጥሮስ በመልእክቱ ላይ
ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል ብሎ ነግሮናል። ስለዚህ ጥምቀት ለድህነት ነው፣ አዲስን ማንነት የምንላበስበት ነው። ይህን እናውቃለን ማለት ነው። ይህንን ይዘን ወደ ጥምቀት ምሳሌ እንመለስ። በብሉይ ኪዳን ለምሳሌ ግርዘት ነበረ። ግርዘት ለጥምቀት ጥላ ሆኖ ማለት ነው። አማናዊ የሆነው ወይም ደግሞ የሐዲስ ኪዳኑ ግርዘት በእጅ ባልሆነ ጥምቀት ነው፣ ወይም ደግሞ የሰው ስራ ያልሆነ ማለት ነው። በብሉይ ኪዳን ግን ግርዘት ነበረ። ግርዘት እንደምታውቁት በህፃንነታቸው የሚፈጸም ነው። በየ8 ቀናቸው ምናምን ይፈጸማል። እምነት አይጠየቅም። አይሁዳዊ እንድትሆኑ ለምልክት ነው፣ የአብርሃም ዘር እንድትሆኑ፣ እንደዚህ አይነት ትርጉሞችን ወይም ማብራሪያዎች አይሰጡም፣ አይነገራቸው። ምክንያቱም ህፃናቶች ናቸው፣ በወላጆቻቸው የሚያገኙት ማለት ነው። የእግዚአብሔር መንፈስ ለህፃናት ለአዋቂ ሁሉ የተገለጠ ነው በሐዲስ ኪዳን ማለት ነው። ያ በትንቢት ተነግሯል። ሐዋርያ ሥራ ምዕራፍ 2 ላይ የምናገኘው ነው። ስለዚህ ያ ትንቢት የሚፈጸመው ለሰው ሁሉ ነው። የእግዚአብሔር መንፈስ ለአዋቂውም፣ ለሽማግሌውም፣ ለህፃኑም ለሁሉም ነው ማለት ነው። ያንን መንፈስ እንዲያገኙ የእግዚአብሔር መንፈስ በእነርሱ ላይ እንዲሆን መንፈስ ቅዱስንም እንዲቀበሉ ህፃናቶች ይጠመቃሉ። ታዲያ ለምን በ30 ዓመት አልሆነም ከተባለ አስቀድሞ የትኛውም ፕሮቴስታንት ውስጥም በ30 ዓመት ካልሆነ አንጠመቅም አይሉም። ልክ አመነ፣ የደህንነት ትምህርት ተማረ፣ ከዛ ይጠመቃል ነው የሚሉት። አሁን እኛ ጋር ጥያቄ ከሆነ ጥሩ ነው። ግን ለምሳሌ በ30 ዓመት ኢየሱስ ክርስቶስ ተጠመቀ 30 ዓመት ሲሆነው። ከዛ 40 ቀንና 40 ሌሊት ደግሞ ጾሟል አይደለ? 40 ቀንና 40 ሌሊት መጾሙስ ከ30 ዓመት በኋላ ተጠምቆ ጾሙንስ 40 ቀንና 40 ሌሊት ቆጥሮ ይጾማል ወይ ከተባለ አይጾም አይደል? ኢየሱስ ያደረገውን ለማድረግ ኢየሱስን መሆን ያስፈልጋል። ኢየሱስ ተምሳሌታችን ነው እንጂ እኛ እንደ ኢየሱስ መሆን እንችላለን ወይ ማድረግ እንችላለን ማለት አይደለም። ስለዚህ ጽድቅን እንፈጽም ዘንድ ይገባል ብሎ በዮሐንስ እጅ ተጠምቋል። እኛ ግን ጸጋውን የምናገኘው 30 ዓመት እስኪሞላን ጠብቀን አይደለም። የክርስቲያን ልጆች በህፃንነታቸው ከእግዚአብሔር ጸጋ ተካፋይ ሆነው ያድጋሉ። 40ና 80 የመሆኑ የራሱ የሆነ ሚስጥር አለው። ሴት ልጅ እስክትነጻ ሴት ከወለደች 80 ቀን ከዛን የመንጻት ጊዜ ደግሞ 66 አንድ ላይ 80 ወንድ ከወለደች ደግሞ 40 ከዛን 7 ቀን ከዛ ደግሞ 33 40 ይሆናል የሴት 80። ከዚህ አንፃር አዳምና ሔዋን ወደ ገነት የገቡበት ከዚህ አንፃር ይብራራል የቁጥሩ ጉዳይ ማለት ነው። ግን እሱ ዶግማ ሆኖ እንዲህ ካልሆነ የሚባል አይደለም። በህመም በተለያየ ምክንያት ወደፊትም ወደ ኋላም ሊለጠጥም ሊቀርብም ይችላል። ዋናው ነገር ግን ከእግዚአብሔር ጸጋ ለመካፈል ነው ማለት ነው። ይሄ ጸጋ ለህፃናትም የተሰጠ ስለሆነ እና ከዛ አንፃር ነው። ባሮክ ስላለ ዲያቆን ብሩክ ስላሉ የተወሰነ ማብራሪያ ደግሞ ይሰጣሉ። ሰላም ናቸው? እንዴት ናቸው? ይሰማል። እግዚአብሔር ይመስገን። እንኳን ደህና መጡ ዲያቆን። እንኳን ደህና ቆያችሁ። ደህና ሰነበታችሁ ያላችሁ ሰላም ብያለሁ። ያው መሰረታዊ ነገር ዮባ እየነገረን ነበረ። በተለይ ከእድሜ ጋር ተያይዞ በዋናነት ቤተክርስቲያን ህፃናትን የምታጠምቅበት ምክንያት ምንድነው የሚለውን ነገር የጥምቀትን ከድህነት ጋር ያለውን አስፈላጊነት ከመረዳት ነው የሚጀምረው። በነገራችን ላይ እድሜ አላጣላንም። ሌሎችም ጋር ቢሆን መሰረታዊ ልዩነት እህታችንን ጥያቄውን ስታነሺ ወንድማችንም እየሰማ ከሆነ እድሜ አይደለም ያጣላል። በመሰረታዊነት የጥምቀት አስፈላጊነት በክርስቲያን ህይወትና በመጽሐፍ ቅዱስ ትምህርት ውስጥ ምንድነው የሚለው እሱ ነው የሚያለያየን። መሰረታዊ ነገር በመጽሐፍ ቅዱስ ትምህርት በቤተክርስቲያናችን እምነት በክርስቶስም ትምህርት ቢሆን ጥምቀት ለድህነት ከምንፈጽማቸው ሚስጥራት መካከል አንዱና ዋነኛው ነው። ይህንን ስንል ግን ለምሳሌ ወገኖቻችን የሚያነሱት ህፃናትን ለምንድን ነው የምናጠምቀው የሚለው ነገር አብሮ ይነሳል። ቅድም እንዳልኩት ግን መሰረታዊ ነገር ያለያየን እድሜ አይደለም። ምናልባት እየው እየተሰማ ይሆን ታች አይሰማም እያሉ መሰለኝ። ይሰማል። አረ ይሰማል። አሁን እሳለሁ። አሁን በደንብ ይሰማል። እሺ፣ በመሰረታዊነት ምንድነው እያልኩ የነበረው
ያጣላን እድሜ አይደለም ወይንም ያለያየን እድሜ አይደለም ከሌሎቹ ጋር። በመሰረታዊነት የምንለያይበት የጥምቀት ለድህነት ያለው አስፈላጊነት ወይንም ደግሞ በመጽሐፍ ቅዱስ ትምህርት በክርስቶስ ትምህርትና በቤተክርስቲያን እምነት በቤተክርስቲያን ትምህርት ጥምቀት ለድህነት ከምንፈጽማቸው ሚስጥራት መካከል አንዱ ነው። ክርስቶስ በመስቀል ላይ ለሰው ልጆች ሁሉ የሚበቃውን ጸጋ ሰጥቷል። ያንን ጸጋ ከምንካፈልባቸው የሚስጥራት በር መካከል አንዱ ጥምቀት ነው። መሰረታዊ ነገር ልዩነታችን አንድ ሰው የሚጠመቀው በስንት ዓመቱ ነው ከሚለው መለስ ጥምቀት ለድህነት ያለው አስፈላጊነትና ቦታ በክርስቶስ ትምህርት እና በቤተክርስቲያን እምነት እሱ ነው ልዩነቱ የመጀመሪያው ከሌሎች ጋር። ይሄንን በመሰረታዊነት መረዳት ያስፈልጋል። ይሄንን ካልን ዘንዳ ህፃናትን የምናጠምቅበት ምክንያት ምንድነው ብለን ቅድም ዮባ ያነሳው መሰረታዊ ነገር አለ። በተጨማሪ ግን አንድ ጥያቄ ብንጠይቅ ጥሩ ነው። ለምሳሌ ህፃናት እምነትን የሚቃወም ነገር አላቸው ወይ? ህፃናት ህፃን መሆናቸው በራሱ ህፃን መሆናቸው ለእውነተኛው እምነት ተቃራኒ የሚሆኑበት ወይንም ደግሞ እውነተኛውን እምነት የሚቃወሙ ናቸው ወይ? ይሄንን እንጠይቃለን። ህፃን በመሆናቸው ብቻ እውነተኛውን እምነት ወይንም ለድህነት ሊያበቃ የሚገባውን ሊፈጽሙ የሚገባውን ምስጢር እንዳይፈጽሙ የሚያደርጋቸው የሚቃረን እምነት አላቸው ወይ ብለን ብንጠይቅ የላቸው። የመጀመሪያው። ሁለተኛው በመጽሐፍ ቅዱስ ውስጥ ህፃናት የእግዚአብሔርን ጸጋ እንዳይቀበሉ ህፃን መሆናቸው ከልክሏቸዋል ወይ? ለምሳሌ መጥምቁ ቅዱስ ዮሐንስ ገና በእናቱ ማህፀን እያለ በመንፈስ ቅዱስ የተቀባ በመንፈስ ቅዱስ የተመረጠ መሆኑን እናውቃለን። ነብዩ ኤርሚያስ ገና ከእናቱ ማህፀን እንዳለ የተቀደሰ ለነብይነት አገልግሎት የተለየ መሆኑን የእግዚአብሔርን ጸጋ በዛ እያለ መቀበሉን እናውቃለን። አይደለም ህፃናት ተወልደው ገና በእናታቸው ማህፀን እያሉ እግዚአብሔር ጸጋውን ይሰጣቸዋል። ይሄም ማለት ምን ማለት ነው? ህፃናት ህፃን መሆናቸው የእግዚአብሔርን ጸጋ እንዳይቀበሉ አያደርጋቸው። በመጽሐፍ ቅዱስ ይህንን የእግዚአብሔርን ጸጋ ህፃናት ተካፋይ ሲሆኑ ስላየን። ሶስተኛው መሰረታዊ ነገር እንግዲህ በብሉይ ኪዳንም ቢሆን ኪዳን አለ፣ በሐዲስ ኪዳንም ኪዳን አለ። በብሉይ ኪዳን ጥላ የነበረው ወይንም ደግሞ በአካል ለሚገለጠው በክርስቶስ ደም ለሚፈጸመው ኪዳን በእስራኤል ጉባኤ ውስጥ የእስራኤል ተብሎ ለሚጠራው ጉባኤ አባል ለመሆን በመቅደሱ ለሚሰዋው መስዋዕት ደግሞ ተሳታፊ ለመሆን ወደ ቤተ መቅደሱ ለመግባትም ሆነ እስራኤል ተብሎ ለሚጠራው ጉባኤ አባል ለመሆን ግዴታ የኪዳኑ ህዝብ መሆን አለበት። አንድ ሰው የኪዳኑ ህዝብ አባል መሆን አለበት። ህፃናት የዚህ የኪዳን ህዝብ አባል ለመሆን በግዝረት ነበር ይህን ጉባኤ ይቀላቀሉ የነበረው። ግን አንደኛ ይህንን ጉባኤ እንዳይቀላቀሉ ህፃን መሆናቸው ብቻ አልከለከላቸው። ወይንም ደግሞ ቅድም ኢዮባ እንዳለው ዝርዝር የኪዳኑን ምንነትና ዲቴል የሆነውን ነገር ማወቅና መረዳት አልተጠበቀባቸውም ህፃናት። አዋቂዎቹ ለአብርሃም የኪዳኑ ምልክት ግዝረት ሲሰጥ ለምን ምክንያት እንደተሰጠው ህዝቡ ደግሞ ያንን የሚያደርግበት ምክንያት ምን እንደሆነ ተነግሮታል። ህፃናቱን ሁሉ ግን በ8 ቀናቸው ሲገርዛቸው ወይንም በግዝረት የእስራኤል ጉባኤ ህዝብ አባላት ሲያደርጋቸው ህፃናቱ ያንን ዲቴል የሚያውቁት ነገር የለም። ይሄ ኪዳን ምልክት ግን ልክ እንደ አዋቂዎቹ በህፃናቱም ላይ እንዲፈጸም ሆኗል። ስለዚህ በአምልኮ ስርዓቱ ውስጥ ህፃን መሆናቸው በዚህ ኪዳን የዚህ እስራኤል ዘጉባኤ ለተባለው ህዝብ አባል እንዳይሆኑ ህፃን መሆናቸው አልከለከላቸውም። ልክ እንደዚህው ልክ እስራኤል ዘስጋ ጉባኤ እንደሚባል ሁሉ በአዲስ ኪዳን ጉባኤ ቤተክርስቲያን ነች። የዚች ቤተክርስቲያን ብልት ለመሆን አባል ለመሆን ህፃናትን ህፃን መሆናቸው አይከለክላቸውም። ምክንያቱም ህፃን መሆናቸው የእግዚአብሔርን ጸጋ እንዳይቀበሉ ሊከለክል የሚችል የሚቃወምና የሚቃረን እምነት በውስጣቸው የለም። ይህንን በደንብ መረዳት ያስፈልጋል። ሁለተኛ ልክ በእስራኤል ዘስጋ ጉባኤ አባል ለመሆን የመስዋዕቱ ስርዓት ውስጥ ገብቶ ተሳታፊ ለመሆን ህፃናቱ በህፃንነታቸው የኪዳኑን ምልክት ይዘው ተፈጽሞላቸው እንደገቡት ሁሉ በሐዲስ ኪዳንም ጥምቀት ያው የጥላ ለነበረው ስርዓት ለኪዳኑ ግዝረት ምልክት እንደሆነ ሁሉ ጥምቀት ደግሞ ለኛ የስጋን ሸለፈት ቆርጠን የልብ ላይ ያለውን አለማመን ቆርጠን የምንጠልበት የአዲሲቱ ጉባኤ የቤተክርስቲያን አባላት ብልቶች የምንሆንበት ስርዓት ስለሆነ በእነዚህ ምክንያት ይህንን እናደርጋለን ለማለት ነው። ምናልባት ሐሳቡ
ግልጽ ከሆነ አመሰግናለሁ። ይየዋል ዜራ ያክብርልን ዲያቆን እናመሰግናለን። ቃሎት ያሰማልን። ተመልሷል ማለት ያ ዮባ በጣም ተመልሷል። ቴንክ ዩ ሶ ማች እግዚአብሔር ይስጣችሁ። በጣም አመሰግናለሁ። በደንብ ነው እኔንም ራሱ በደንብ ነው ያስተማራችሁኝ። ቴንክ ዩ ሶ ማች በጣም አመሰግናለሁ ወንድሞቼ። እሺ እናመሰግናለን። እግዚአብሔር ያክብርልን። እሺ ቅድም እንዳልኳችሁ ቪዲዮ ላይ ምናልባት ሐሳብ ካላችሁ ጥያቄ ካላችሁ እቀበላለሁ። ዲያቆን ብሩክ ሰምተውታል እንዴ ቪዲዮን እኔ የሰራሁትን ማለት ነው? ታዩ ያላየሁትም ለየው ይሆን ነው እንዴ? አላየሁትም። እንደገባሁ ነው የገባሁት። ሐሳብ ልትሰጥበት ነው። እስኪ አጋራኝና በሐሳብ አይዋለሁ በኋላ። እሺ ዋናው ሐሳብ ከሰሞኑ ጉዳይ ከተነገረው ነገር ብፁዕ አባታችን አቡነ ሕዝቅኤል ስማቸው እንደዛ መሰለኝ ሕዝቅኤል እና አንድ ካህን ሲናገሩ በቀራንዮ የፈሰሰው የማርያም ደም የተቆረሰው የማርያም ስጋ ይላሉ። የምንበላው የምንጠጣው የማርያምን ስጋና ደም ነው ብለው ይገልጻሉ። በዚህ ገለጻ ላይ ተመስርቶ ነው እና ቪዲዮ የሚሰራውት። ያላያችሁ ሄዳችሁ ይውሺ። አሁን ማብራራው ለዲያቆን ነው እና ሁለት ነገር ነው። የመጀመሪያው አገላለጹ በጣም ስህተትን እንትን ለማለት የሚመች ለስህተት የተመቸና ብዙ ስህተቶችን መሸከም የሚችል ስለሆነ አገላለጹን ባይጠቀሙት ብዬ እንትን አልኩኝ። ሁለተኛ ግን ከአጠቃላይ ከእምነታቸው አንጻር እና ሊገልጹ ከፈለጉት ነገር አንጻር ሊገልጹ የፈለጉት ልክ ፕሮቴስታንቶቹ እንደሚሉት ወይም አሁን ሌላው እንደሚለው አይደለም። ማርያም ተሰቅላለች ከሚል እምነት የመነጨ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋን የነሳው ከማርያም እንደሆነ ለማጠየቅ ነው። ምክንያቱም ጳጳሱ ሲናገሩ ስጋን የነሳው ከሱ አይደለም ከድንግል ማርያም ነስቶ አልተዋሃደም እያሉ ይናገራሉ በመሃልና እንዳጠቃላይ ከሐሳቡ አንፃር ይሄን ለመግለጽ ነው እንትን ያሉት። ቢሆንም ያው ቃሉ መታረም እንዳለበት እሱ እንደተጠበቀ ሆኖ ማለት ነው መታረም ያለበት እንደሆነ እሱ የተጠበቀ ሆኖ ግን ከዚህ አንፃር ነውና እቺን ተመስርቶ ደግሞ እንደው ማርያምን ታመልካላችሁ ምናምን ለሚል ፕሮቴስታንታዊ የተለመደ ዘፈን ደግሞ ልክ አለመሆኑንም ለመናገር እንትን ያልኩት ቪዲዮ ነው ዲያቆን። አዎ አይ ጥሩ ነገር ነው። ያው ብዥታዎችን ማጥራት ስለሚያስፈልግ እንዳጋጣሚ ሆኖ እኔ ትናንትና የሆነ ጽሑፍ ጽፌ ነበረ። የተሰቀለው ስጋ የማን ስጋ ነው የሚል እዚህ ቲክቶክም ላይ አጋርቼዋለሁኝ፣ ሶሻል ሚዲያውም ላይ እንደዚሁ። አንዳንድ ጊዜ አንዳንድ ምንድነው ፖለቲካ ለመስራት ምቹ የሚሆኑ የንግግር አገላለጽ ግድፈቶችን ጥሩ ባልሆነ ሞቲቭ አንዳንድ ወገኖቻችን ጥሩ ባልሆነ መንገድ ያው ቤተክርስቲያኗን ለማጠልሸት የቤተክርስቲያን እውነተኛ ትምህርት ቢረዱትም ደግሞ ያልተረዱትን በስህተት ትምህርት ለመያዝ ከማሰብ የተነሳ እንደ መልካም አጋጣሚ ተጠቅመውት ሲያራግቡትም እያየው ነበርና በዋናነት በቤተክርስቲያናችን የጠራ ትምህርት እንዳለ በዚህ ጉዳይ ላይ መግለጹ አስፈላጊ ነው። ኢዮብ እንዳረከው ማለት በዚህ ጉዳይ ላይ ለምሳሌ ለስህተት ተጋላጭ የሆነ ንግግር ነው፣ ንግግሩ እውነት ነው። በጉዳዩ ላይ ግን ብቻውን ርዕሰ ጉዳይ ሆኖ የተነገረ ቢሆን ሙሉ ለሙሉ ቅድም እንዳልከው በድፍረት ጀጅ ለማድረግ ክሪቲሳይዝ ለማድረግ ይመች ነበር። ግን ጥንቃቄ ኢቭን ጀጅ ስናደርግም ጥንቃቄ ይፈልጋል። ለምን ርዕሰ ጉዳዩ ወጥ የሆነ ትምህርት የተሰጠበት አይደለም። አይ ቲንክ ይመስለኛል ቪዲዮውን እንደተመለከትኩት እየተሰጠ ያለው ስለ ህንፃ ቤተ መቅደሱ የተመረቀበት በዓል ይመስለኛል። ስለ ቤተክርስቲያን ነው እያስተማሩ የነበረው፣ ስለ እግዚአብሔር መቅደስ፣ ስለ ቤተክርስቲያን የያዕቆብ መሰላልን መነሻ አድርገው ስለ ቤተክርስቲያን ስለ መቅደሱ አገልግሎት ስላለው በአዲስ ኪዳን ስላለው ክብር ክርስቲያኖች የምናገኝበትን ጸጋ ምስጢራት የሚፈጸምበት የእግዚአብሔር
ወደ እግዚአብሔር የምንገባበት እንደሆነ እየተናገሩ ባለበት ተያይዞ የተነገረ ድርብ ቃል ስለሆነ እንደው በወጥነት ትምህርት አስተምረውበት ቢሆንና የተብራራ ነገር ተናገሩበት ቢሆን እርግጥ ተደርጎ ይሄን ሊሉ ፈልገው ነው በቃ ይሄ ነው አቋማቸው ተብሎ ክሪቲሳይዝ ሊደረግ ይችላል። ንግግሩ ግን ልክ ነው አይደለም፣ ቅድም እንዳልከው ነው ልክ አይደለም። ልክ የማይሆንባቸው ምክንያቶች አሉ። ሲያብራሩት በዚህ ልክ ይገልጹታል ወይ? አሁን ወጥ ርዕስ ይዘው በጉዳዩ ላይ ቢያወሩ እንደዚህ ይናገራሉ ወይ? ሌላ ነገር ነው። ንግግሩ ግን ቅድም እንዳልከው ባልተገባ መንገድ እንዲተረጎምና ሰዎች ቤተክርስቲያን ላይ ሊናገሩ የሚፈልጉትን ለመናገር በር ከፋች ነው። እንግዲህ በዋናነት በመስቀል ላይ የተሰቀለው የማን ስጋ ነው የሚለው በቤተክርስቲያናችን የጠራ ትምህርት ያለበት ነው። ግን ደግሞ ይህንን የተናገሩት አባቶች በምን ርዕስ ወጥነት የተናገሩት ነው የሚለው ደግሞ ያስፈልጋል። ለምሳሌ የክርስቶስ ፍጹም ሰው ለመሆኑ ከማህፀኗ አካላዊ ቃል የተዋሃደው ስጋ ከመቤታችን የነሳው ነው። ይሄ ምንም የማይካድ እውነት ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ በስጋ በፍጹም ሰውነቱ ለፍጹም ሰውነቱ እናቱ የባህሪ እናቱ ነዋለች። ልክ ለአካላዊ ቃልነቱ የባህሪ አባቱ አብ እንደሆነ ለፍጹም ሰውነቱ ደግሞ እመቤታችን ቅድስት ድንግል ማርያም የባህሪ እናቱ ነዋለች። አገላለጹ ላይ ያንን ስጋ ከሰማይ ይዞት አልመጣም፣ ክርስቶስ የተገለጠበትን አካላዊ ስጋ ስግው ቃል የተዋሃደውን ስጋ ከሰማይ ይዞት አልወረደም ለማለት እንጠቀመዋለን እኮ። ስጋውን ከየት አላመጣውም? ከሰማይ ይዞት አልወረደም። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ባህሪያችን የተዋሃደባት እርሷ ነች እንላለን። ይሄን ለመናገር ግን በቤተክርስቲያናችን ደግሞ የጠራው ትምህርት ምንድን ነው ካልን፣ በመስቀል ላይ የተሰቀለው ስጋ የማን ነው ካልን፣ የስግው ቃል የኢየሱስ ክርስቶስ ነው። መልሳችን ይሄ ነው። አንድ ጊዜ ስጋውን በማቅረብ ተቀድሳችኋል ወይንም ተቀድሰናል ብሎ ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን በጻፈው መልእክቱ ምዕራፍ 10 ላይ ያ አንድ ጊዜ ቀርቦ የተቀደስንበት ስጋ የኢየሱስ ክርስቶስ ስጋ ነው። በነገራችን ላይ አንድ ጊዜ ቀርቦ ደግሞ ለዓለም መቀደስ፣ ለዓለም መንጻት፣ ለዓለም መዳን ምክንያት መሆን የቻለው ስግው ቃል ስለሆነ ነው። ስጋ ብቻ አይደለም። ስጋን የተዋሃደው መለኮት አለ። ያ ደም ያ ስጋ ሩቅ ብእሲ አይደለም፣ ሰው ብቻ አይደለም። እንግዲህ በክርስቶስና በእመቤታችን ስጋ መካከል ያለው ልዩነት ምንድን ነው ካለ፣ እመቤታችን ሰው ብቻ ነች። ስለዚህ በማህፀኗ ስጋን ፈጥሮ አካላዊ ቃል ተዋህዶባታል። እሷን ግን መለኮት በባህሪ ተዋህዷት አምላክ አላደረጋትም። ክርስቶስ ግን በማህፀኗ የፈጠረውን ስጋ አካላዊ ቃል ተዋህዶ ስግው ቃል አምላክ አድርጎታል። ስጋ የቃልን ገንዘብ በተዋህዶ ገንዘብ በማድረጉ የተነሳ ስለዚህ ለሁሉ መድኃኒት መሆን የቻለው ሰው ብቻ ስላልሆነ ነው፣ ሩቅ ብእሲ ስላልሆነ ነው። ይህንን ቤተክርስቲያናችን ፈጽማ የምታስተምረው ነው። የምንቀበለው ስጋና ደም መለኮት የተዋሃደው ነፍስ የተለየው ነው። በሚስጥራው ቁርባንም ትምህርታችን ይሄን ነው የምናስተምረው። የእመቤታችን ስጋ ደግሞ ኦልሬዲ የእመቤታችን ስጋ ስናስብ ነፍስ ያለው ስጋ ነው፣ መለኮት ያልተዋሃደው ነው። የክርስቶስ ግን በሚስጥራው ቁርባን የምንሳተፈው መለኮት የተዋሃደው ነፍስ የተለየው ለዓለም መዳን በቂ የሆነውን ስርየት ራሱ ሊቀ ካህናት ሆኖ ራሱን በማቅረብ የፈጸመበትን ነው። እሱን ነው የምናስበው። ግን ቅድም እንዳልከው ንግግሩ የቤተክርስቲያን እውነተኛ ትምህርትን ያው ላልተረዱ ሰዎች ለማደናገሪያ ፖለቲካ ለመስራት እንደ ምቹ ሁኔታ ይጠቀሙታል። ያው ሞቲቫቸውን ለተረዳ ሰው ይረዳል። ሞቲቫቸውን ለማይረዳ ሰው ግን ያው ለስህተት ትምህርት ሊጋለጥበት ይችላል። በዋናነት ግን ይህም ጋር ተያይዞ ደግሞ በቤተክርስቲያናችን ትምህርት ግለሰቦች በሹመትም ይኑሩ በየትኛውም መጠን ይኑሩ አይሳሳቱም የሚል ትምህርት የለንም። ስህተቱን የምንመዝነው ቤተክርስቲያን ካላት ትምህርት አንጻር ነው እንጂ ግለሰቦች ከመረዳት ከእውቀት ክፍተት አንጻር ሊሳሳቱ አይችሉም የሚል ትምህርት የለንም። በሊቃነ ጳጳሳት ደረጃ በፓትርያርክ ደረጃም ቢሆን በመንፈስ ቅዱስ ይመራሉ የሚል እምነት ቢኖረንም የግል ዝንባሌያቸውና ሰዋዊ ማንነታቸው ተገናኝቶ ስለማይጠፋ አይሳሳቱም የሚል ትምህርት ደግሞ የለንም። ነገር ግን የቤተክርስቲያን ትምህርት አይሳሳትም። ወጥ ትምህርት ስላላት
ቋሚ ትምህርት ስላላት ግለሰቦች ያንን ትምህርቷን በመረዳትና በማስረዳት በመማርና በዛ ትምህርት የግለሰቦች ትምህርት ይመዘናል። በዋናነት ግን አንዳንድ ጊዜ ወቅታዊ የሆኑ ሰሞንኛ ጉዳዮችን አንስተን ስንነጋገር ጥንቃቄ ያስፈልጋል። የቤተ ክርስቲያን ትምህርት ማዕከሉ ነገረ ክርስቶስ ነገረ ድነት ስለሆነ ነገረ ማርያም የምንናገር ነገረ ቅዱሳን የምንናገር የትኛውንም ጉዳይ ስንናገር በጣም ጥንቃቄ ያስፈልጋል። ሚዛኑ ማዕከሉን መጠበቅ ያለብን ጥንቃቄ የሚያስፈልገን ነገረ ድነት ነገረ ክርስቶስን በደንብ ጥንቃቄ አድርገን መናገር አለብን። አንዳንድ ጊዜ ለአንድ ጎን ቆምን ብለን ለአንድ የስህተት ትምህርት ቆምን ብለን የምንሄድበት ጠርዝ ዋናውን መሰረታዊ ነገረ ድነት ትምህርት የሚያፈርስ ከሆነ እኛን ስህተት ከሚያደርግ አያድነንም። መመዘኛው አንድ ስለሆነ ትምህርቱ እኛን ስህተት ከማድረግ አያድነንም። ስለዚህ አንድ ትምህርት ስንቃወም በእውነተኛ መሰረትነት ላይ በነገረ ክርስቶስና በነገረ ድነት ትምህርት ላይ ቁመን የምንጠቀመው አገላለጽ ነገረ ድነትን ነገረ ክርስቶስን በሚገባ የጠበቀ መሆን አለበት። በጣም የጠበቀ የጠነቀቀ ካልሆነ ግን አንድ ስህተት እንቃወማለን ስንል ጭራሽኛ በሌላ መንገድ ደግሞ ስህተት ልንገኝ እንችላለን። ግን ቅድም እንዳልከው ዮባ አባቶች የምር ማርያም ተሰቅላለች እያሉ ነው ወይ የምር እንደዛ ነው ወይ ሞቲቫቸው ካልን ሊሆን እንደማይችል እርግጠኞች ነን እኛ። ምክንያቱም ስለምንረዳ ሰዎች በዛ መንገድ ነገሩን ያሉ አስመስለው ቢያጮሁትም በዛ መንገድ እያሉ እንዳልሆነ ግልጽ ነው። በግልጽ ጉዳዩን ርዕሰ ጉዳይ ተለይቶለት በወጥነት አብራሩ ተብለው በዚህ ጉዳይ እንዲያብራሩ እድል ቢያገኙ ሊሉ የፈለጉበት መንገድ አካላዊ ቃል ከማህፀኗ ስጋን ፈጥሮ መዋሃዱን ያ ስጋ ከመቤታችን የተገኘ ከመቤታችን የነሳው ከኛ ባህሪ የተወሰደ መሆኑን ለመግለጽ ካልሆነ በስተቀር በዛ መጠን ባለ መንገድ ሊገልጹ አስበው እንዳልሆነ ግልጽ ነው። ጥሩ ብዥታውን ማጥራት ስለሚያስፈልግ ጥሩ መንገድ ነው የተጠቀምከው ዮባይ። አሚን አሚን። ቃሉት ያሰማልን እግዚአብሔር ይስጥልን እንዲያቆና። እንግዲህ እንደተባለው ነው ሁላችሁም በተለይ ኦርቶዶክሳውያን በየትኛውም ቦታ ቅድሚያ ለቤተክርስቲያን ትምህርት የቤተክርስቲያንን ትምህርት ማሳየት ነው። ምክንያቱም በሰዎች ንግግር የቤተክርስቲያን ትምህርት እንዳይሸፈን ማለት ውስጥ ላለን አይደለም በተለይ ውጭ ላሉ ውስጥ ላለን መረዳት እንችላለን ብዬ አስባለሁ። የሚያደናግረውም ካለ ማብራራት ያስፈልገዋል። ግን ምን ጊዜም ቢሆን ቤተክርስቲያናችንን ከመጠበቅ አንፃር ሁሉ ነገር ልናደርገው ይገባል። ከትምህርት አንፃር ትምህርታችን ይሄ ነው። በእምነት መግለጫችን ጭምር እኮ ነው የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ኢየሱስ እንደሆነ እናምናለን። ከዚህ ውጪ ሌላ ሰው ተሰቀለልን ምናምን ብለን እንደማናምን ግልጽ ነው። በተደጋጋሚ የሚባልም ነገር ስለሆነ ማለት ነው ይታወቃል። ይሄ ቤተክርስቲያናችን ስንጠብቅ የመጀመሪያ ይህንን ትምህርት በግልጽ በድፍረት ወጥተን እናገራለን ማለት ነው። ከዛን ደግሞ የሰዎች ገለጻ ስተት ከሆነ አይ ይሄ ገለጻው ስተት ነው ዋናው ትምህርታችን ይሄ ስለሆነ ብለን ስተቱን ስተት ማለት። ከዛን ደግሞ በተለይ አባቶች ሲናገሩ ቀደም እንዳልኳችሁ በጳጳስ ደረጃ የሚነገር ነገር እንደቀላል አይደለም። ዝም ብሎ የሆነ ሰው እንደተናገረው ምናምን የሆነ መመን ልክ እንደነቱ እንዳወራው አይደለም መቼም አይደለም። ካህኑ ከሚናገረው በላይ ራሱ አንድ ቄስ ከተናገረው በላይ ራሱ ክብደት ይኖረዋል ጳጳስ ሲናገረውና ለዛም ነው ጥንቃቄ ያስፈልገዋል። አባቶቻችን ሲናገሩ በተለይ አሁን ጊዜው የሚዲያ አይደለ እያንዳንዷ ነገር እየተቀረጸች ትወጣለች ወጣ ለሰው ሁሉ ትደርሳለች። ደርሳ ሰዎችን ወደ ቤተክርስቲያን ታመጣለች ወይስ ታባርራለች የሚለው ሊታሰብበት የሚገባ ነው። ስለዚህ ንግግሮቻችን ላይ ለሰዎች መሰናክል የምንሆን ሆነ እንዳንገኝ ጥንቃቄ ስለሚያስፈልግ ይሄን ማድረግ ይሄ ከመምህራኑ ከአባቶች የሚጠበቅ ነው። ቀደም እንዳልኳችሁም ደግሞ አንድ ሰባኪ የረቀቀውን አጉልቶ የራቀውን አቅርቦ ያስተምራል እንጂ የቀረበውን አወሳስቦ ያስተምራል ማለት አይደለም። እና ሰባኪያን የሚያስፈልጉት ራሱ ሰዎች በሚረዱት መልኩ ቀረብ ብለው ሰዎችን ወደ ትምህርቱ ለማስጠጋት ነው። ስለዚህ በሚችሉት በሚረዱት እና ደግሞ ግልጽ በሆነ ቋንቋ ይጠቀማሉ ማለት ነው። መሆን ያለበትም ያ ነው። ያ ካልሆነ ስተቶችን ስለሚያመጣ ጥንቃቄ ያስፈልጋል። ሌሎች ለሚያራግቡት ደግሞ ግባት መሆንም ስለማይጠበቅብን ማለት ነው። ይሄ መሰረታዊ ጉዳይ ነው። የተለጠጠ ነገር ግን ምን ጊዜ በጣም ችግር አለው። በለጠጥ ነው ቁጥር
ለቤተ ክርስቲያን እንደውም ምንድነው ጠላት ነው የምንሆነው ወዳጅ ከመሆን አልፈን ማለት ነው። ስንለጥጠው ምንፈጥራቸው ብዙ ስህተቶች ስለሚኖሩ ልከኝነት መኖር አለበት። ቤተክርስቲያን ትምህርቷን በልክ ሰጥታናለች። እኛም ስናቀርብ ያ በልክ የቀረበውን ነው መሆን ያለበት። ስለወደድን አሁን ብዙ ጊዜ እኔ ስህተት ብዬ ማስበው ለማርያም ልዩ ፍቅር አለን፣ ምንም ጥያቄ የለውም። የምትወደድ እናት ናት ያለችን። ግን ይሄ ፍቅራችን የተለጠጡ ቃላቶች እንድናገር ያደርገናል ማለት አይደለም። በለጠጥናቸው ቁጥር ምን ፈጥራቸው ስህተቶች ስለሚኖሩ ማለት ነው። እንደውም እኔ ለማርያም ወዳጅ የሆነ ሰው ያንኑ የቤተ ክርስቲያን ትምህርት ራሱን ከተናገረ በቃ ወዳጅ ነው። ከለጠጠው ግን እንደውም ጠላቷ ነው የሚሆነው ብዬ ነው ማሰብ። ምክንያቱም ሰዎች ፍቅሯን እንኳን እንዳያዩ ስለሚጋርድ ማለት ነው። ስለሚጋርድ አሁን አንዳንዱ ይወጣና አንድ ቪዲዮ እያየው ነበርና ኦርቶዶክስ ነው ምን አጠፉ ልክ እኮ ነው ምናምን እያለ ቪዲዮ ይሰራል እና ሁሉ ጊዜ የማርያም ወዳጅ መስሎ ለመታየት ጥረት የሚያደርግ ሰው ነውና ብዙ ኮሜንቶችን ሳይ ሌላ አይደለም ኦርቶዶክሳውያን ራሱ እንዴት ሆኖ እያሉ ይወዛገባሉ። ለምን ያስፈልጋል? ሰዎች የማርያም ወዳጅ እንዲሉን አይደለም። ሚዛናችን እኮ ትምህርት ነው። ይሄንን ማርያምም አትፈልገውም እና ጥንቃቄ ብናደርግ ጥሩ ነው። ሚዲያ ላይ በተለይ ከፋሲካ ወደዚህ ይሄን ሰሞን በጣም የተደራረበ ነገር ሆነ። በአንድ በኩል ምንድነው ሲያፈስ አንዱን ስጠግን ሆነ ነገሩና ጥሩ ስላልሆነ ጥንቃቄ ቢደረግ፣ ተቺዎችም እንደዛው ያው ከፕሮቴስታንት ሳይር ነው እነሱ ለራሳቸው ዓላማ ነው የሚጠቀሙት። እኛ ደግሞ ዓላማቸውን ማክሸፍ ይገባናል ማለት ነው። ምክንያቱም ነፍሳትን መናጠቅ ስለሆነ ምንም ግልጽ ነው። ነፍሳትን መናጠቅ ስለሆነ እኛ የቤተክርስቲያናችን ትምህርት እያሳየን የነሱንም ስህተት እያሳየን ሰዎች ወደሚድኑበት እንዲመጡ እንጠራለን። እንደዚህ ደግሞ የሰዎች ስህተት የሆኑ አገላለጾችን ልክ ያልሆኑ አገላለጾችን ደግሞ ይሄ ልክ አይደለም እንላለን። ልክ አይደለም ስንል ግን አንደኛ ቅድም ዲያቆንም እንዳሉት በስርዓትና ልከኛ በሆነ አገላለጽ ፕላስ ደግሞ አባቶቻችን ናቸው ምን ሊያምኑ እንደሚችሉ እናውቃለን። ከአውዱ አንፃርም የሚታይ ነው። አውዱ ምንድነው የተናገሩበት የሚለው ለምሳሌ እኔ በድፍረት የጳጳሱ ንግግር ከማርያም ስጋ ስለመንሳቱ እየተናገሩ እንደሆነ እናገራለሁ። ለምን? አንደኛ እዛው ጋር የገለጹት ነገር ስላለ መዋሃዱን ከማርያም ስጋ መንሳቱን ተናግረዋል። እየተናገሩ ያሉት ያንን ነው። ምንም ስህተት ቢሆን ስህተቶችን የተሸከመና ሰዎችን ሊያሳስት የሚችል ቃል እንደሆነ ብንተማመንም እምነታቸውን ግን በድፍረት መናገር እንችላለን። ከዚህ ስሜት ተነስተው የተናገሩት አባታችን። ስለዚህ ለወደፊቱ እንደዚህ አይነት ነገር ባይነገር እንደው ሰው ማይሳሳትም ብለን ደግሞ ሐሳብ እናነሳለን እንደ ልጅ ማለት ነውና በዛ መልኩ ተመልከቱት። ኦርቶዶክሳውያን ምን ጊዜም ግን በትምህርት እንጠንክር፣ የራሳችንን ትምህርት እንያዝ። ትምህርታችንን ካወቅን እንደውም ለሰዎች ብርሃን መሆን እንችላለን። ሰዎችን እንጠራለን አይደለም እኛ ልንወዛገም ማለት ነው። ነገር ግን ትምህርትን ማንይዝ ከሆነ ዝም ብለን በዋዛ ፈዛዛ የምናሳልፍ ከሆነ ጊዜያችንን እንዲህ አይነት ነገር ሲመጣ ልክ እንደማያምነው ከቤተክርስቲያን ውጪ እንዳለው ሰው አብረን ነው የምንወዛገበው እና ወደፊት አይመጣም ብለን ራሱ ማለት አንችልም። ሰዎች አይደለ ሁላችንን እንስታለን የሆነ ጊዜና ሚዲያው ላይ ደግሞ ቶሎ እንትን ይመጣል። እንደዚህ አይነት አጀንዳዎች ይመጣሉ፣ ቶሎ ይዳረሳሉ፣ ይራገባል ነገሩና ቀድመን ግን እኛ በትምህርት ራሳችንን ልናበቃ ራሳችንን በትምህርት ልናደራጅ ይገባል ለማለት ነው። በሰራውት ቪዲዮ ላይ ጥያቄ ስለሌለ ዲያቆንም ሰፊ ማብራሪያ በደንብ ስለሰጡን እዚህ ላይ ይበቃናል። ዲያቆን በመጨረሻ የሚሉት ካለ ይበሉና እንዘጋለን። እሺ፣ ቃለ ሕይወት ያሰማልን። ኢዮባ እናመሰግናለን። ያው ያልከው በቂ ነው። በመሰረታዊነት በጣም አንዳንድ ጊዜ ያው ፍቅራችንን የምንገልጽበት መጠን ትምህርታችንን የለቀቀ መሆን የለበትም። ፍቅራችን ሊመሰረት የሚገባው ባለን እውነተኛ ትምህርት ላይ ነው። እውነተኛ ትምህርት የለቀቀ ከሆነ አንዳንድ ጊዜ ፍቅር እየመሰለ ለሰይጣንም ደግሞ ተጋልጠን የምንሰጥበት ሌላ መንገድ ሊሆን ስለሚችል ለሌላ ፈተና ስለምንጋለጥ እሱን በትምህርት መጠበቅ አለብን። ትምህርት ፍቅራችንም የትኛውም ነገራችን ትምህርትን መሰረት ያደረገ መረዳትን መሰረት ያደረገ መሆን አለበት። እሱ ደግሞ
የኛ መረዳት ሳይሆን የቤተክርስቲያን ትምህርት የቤተክርስቲያን እምነት መሆን አለበት። በቤተክርስቲያን እምነትና ትምህርት ላይ ያልተመሰረተ የትኛውም ነገር ሄዶ በማነስም ይሁን ገደቡን በማለፍ ጥፋት አለው። ስለዚህ ከዚህ መጠበቅ በጣም አስፈላጊ ነው። ቃለ ሕይወት ያሰማልን። እናመሰግናለን። በቂ ነው።